የኢማኑኤል ማክሮን ጥፊ ነገ 20ኛ ዓመት በሚሞላው ብላቴና ዲዚሬ ደዌ አስደሳች ምሽት የተረሳ ይመስላል። ለ32 ክረምታቶች የተጠበቀው ውጣ ውረድ በደስታ የሁለት ሰዎች ሕይወት የታጣበት ምሽት እዚህ ቡድን ውስጥ ሜሲ፣ ኔይማር፣ ኪሊያን ኢምባፔ፣ ኤዲሰን ካቫኒ፣ ዝላታን ኢብራሂሞቪች አሊያም ዴቪድ ቤካም አልነበሩም። ይህንን ታላቁን የአውሮፓ ዋንጫ ለማግኘት ከላይ የጠቀስኳቸው ተጫዋቾች እንዲያሳኩት ፓሪስ ደርሰው ነበር። ነገር ግን አልሆነም። የሆነው በነ ኡስማን ዴምቤሌ፣ በነ ዲዚሬ ደዌ፣ በነ አሽሪፍ ሐኪሚ፣ በነ ቅቫራትስኬሊያ እንዲሁም በፊት አውራሪው ሉዊስ ኤንሪኬ አማካኝነት በታሪክ ሊፋቅ የማይችል ምሽት የታለፈበት ሆኖ አልፏል። እሱ ነበር የ32 ክረምታቶች የአውሮፓ ሻምፒዮንስ ሊግ ጥማት በዚህ 19 ዓመት ብላቴና የተገኘ ጣፋጭ ክሬም ድል ነው። እሱ በነ ኪሊያን ኢምባፔ ያልተገኘውን ከባድ ሥራ በጥንቃቄ ተወጥቶታል። ዲዚሬ ደዌ ትንሹ ልዑል አልጋ ወራሽ። ዲዚሬ ደዌ በፈረንሳይኛ ሙሉ ትርጉሙ ፈረንሳይ ተፈላጊ ማለት ነው። እውነትም እሱ ተፈላጊ ነው። አሊያንዝ አሬና ባለፈው ክረምት በፈረንሳይና በስፔን መካከል በተካሄደው የአውሮፓ የግማሽ ፍጻሜ ውድድር ላይ ላሚን ያማል በማይረሳ ክስተት ራሱን ለዓለም ያስተዋወቀበት ስታዲየም ነው። ዲዚሬ ደዌ ቅዳሜ ምሽት ከኢንተር ጋር በተደረገው ጨዋታ በተመሳሳይ ቦታ ተመሳሳይ ምትሃት አሳልፎበታል። 14 ክረምታቶቹን ወደ ኋላ ልመለሳችሁ። ወቅቱ እንደ አውሮፓውያኑ ዘመን ቀመር 2010 የውድድር ዘመን ነው። ይህ የፈረንሳይ ክለብ እጅጉን በገንዘብ ችግር ላይ ይገኛል። ከዛም አልፎ ላለመውረድ የሚታገል ቡድን ሆኗል። ከዚህ ቀደም ይህ ቡድን እንደ አውሮፓውያኑ ዘመን ቀመር በ1986 እና በ1994 መካከል ያገኘው የሊግ ዋንጫ 2 ብቻ ነው። በወቅቱ የነበሩት አሜሪካውያን ባለሀብቶች ላለመውረድ የሚጫወተውን ፒኤስጂ ለመሸጥ ተገደዱ። ወደ እግር ኳሱ እየገቡ የነበሩት ኳታራውያን ባለሀብቶች ክለቡን የግላቸው አደረጉ። ያላለመውረድ የሚታገለው ፔዤ፣ ያ በገንዘብ እጦት ሲማቀቅ የነበረው ፔዤ በኳታራውያን ባለቤትነት 15 ዓመታትን የዘለቁት ፒኤስጂዎች እንደ ፎርብስ መረጃ ከሆነ የክለቡ ዋጋ አሁን ላይ $4.4 ቢሊዮን መሆኑን ያመለክታል። በሜዳ ላይም ቢሆን ካለፉት 13 የሊግ ዋንጫዎች 11ዱን የግላቸው በማድረግ ተፎካካሪ አልተገኘላቸውም። የቅዳሜ ምሽቱ ድል በሀገሪቱ ታሪክ ከማርሴ በመቀጠል ከ1993 በኋላ የአውሮፓ ሻምፒዮንስ ሊግን ማሸነፍ የቻለው ክለብ ለመሆን በቅቷል። የክለቡ ፕሬዚዳንት ናስር አልካሊፍ ይህንን ዋንጫ ለማግኘት እቅዳቸው በ2015 የነበረ ቢሆንም ሳይሳካ ቀረ። ዓመታት ተገፍተው ለኳታራውያን ባለሀብቶች ልዩና ተፈላጊ ዋንጫ ወደ ፓርክ ደ ፕሪንስ አሁን ላይ መጥቷል። የዚህ ጣፋጭ ድል ከፓርክ ደ ፕሪንስ በፊት አንድ ሰው ላይ ያርፋል። ስለ ልጃቸው ሲሉ ብዙ መስዋዕትነትን የከፈሉት ሉዊስ ኤንሪኬ። ከዚህ ጨዋታ በፊት የፔዤ ደጋፊዎች መስዋዕትነትን ለከፈሉት አባት፣ የእግር ኳስን ምንነት ላስመለከቱት አባት ከፍ አድርገው በመዘመር ምስጋናቸውን አቅርበዋል። እንዳሉትም ኤፍል ታወርን ሲያንቆጠቁጥ ታሳድረውታል። ታሪኩ እንዲህ ነው። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ ሴት ልጅ ዣና በካንሰር ህመም ከዚህ ዓለም በሞት ከተለየች እነሆ 6 ዓመታት ተቆጥረዋል። አሰልጣኝ ሉዊስ ኤንሪኬ ለመጨረሻ ጊዜ ከልጃቸው ዣና ጋር የአውሮፓ ሻምፒዮንስ ሊግን ያሸነፉት ከባርሰሎና ጋር ነበር። ከዛን ጊዜ በኋላ ግን ይህንን ዋንጫ አሸንፎ ስሟን ሕያው ለማድረግ በብዙ ተፈትነዋል። እሳቸውም እንዲህ ይሉ ነበር። አስታውሳለሁ ልጄ ከባርሰሎና ጋር የሻምፒዮንስ ሊግ ዋንጫ ሳነሳ አብራይ ደስታይን ተካፍላለች። ነገር ግን እርሷ የተፈቀደላት 9 ዓመታት ብቻ ነውና አሁን ሄዳለች። ግን እርሷ ሕያው ነች። ለእርሷ ማስታወሻ የሚሆነኝ የሻምፒዮንስ ሊግ ዋንጫ ይሉ ነበር። ለልጄ መታሰቢያ የሻምፒዮንስ ሊግ ዋንጫ ያስፈልገኛል። ይህን እንዳሳካው ዣናን ማሰቡ በቂ ነው። ምክንያቱም እርሷ ሁሌ በመንፈሴ ከኔ ጋር ስላለች። ይህንን ሲናገሩ ቆይተዋል ሉዊስ ኤንሪኬ። እርሳቸው እንዳሉትም አልቀረም። ፒኤስጂን ይዘው ኢንተር ሚላንን አሸንፈው ታላቁን ዋንጫ ለልጃቸው ማስታወሻ አደረጉ። አባትነት በዚህ ይገለጻል። ጀግናው አባት ሉዊስ ኤንሪኬ ለልጃቸው ዣና ያበረከቱት ታላቁ ስጦታ የአውሮፓ ሻምፒዮንስ ሊግ ሆኖ ተመዘገበ። ልጃቸው እንዳልተለየቻቸው የሚናገሩት ስፔናዊ ታክቲሻን አሰልጣኝ ዣና 9 ዓመታትን ሰጥታናለች ይላሉ። ብዙ ያስመለከተን የ2024-25 የአውሮፓ ሻምፒዮንስ ሊግ ፍጻሜ በአሊያንዝ አሬና ይህንን ይመስል ነበር።